ወዴ ወይ ዳና አሉልሽ ፒስ ነው መስማ ና ምን አብለጨለጭኩኝ እኮ አንተ ወዝ ቀንሱልኝ በእናታችሁ ወዝ ቀንሱልኝ ነሽ ምን ነው ያልገባው ሪንግ ላይ ታልሰጥም ብሎኝ የኔ ጸጊ ማሳ አንተ ኤቢ ውጣለት እገላለሁ ውጣለት አለዳም እንዴ አንቺ ሳልነግርሽ ስሚ ካንቺ ቤት ከወጣን በኋላ ሄደ እንትና ያዳኑ ማን የሚሉት ስሚ ዝም ብለሽ ስሚ ቁጥሬና ስሚ የቁም ነገር እያወራሁሽ እሺ ቆይ እኔ አትወጣለትም ማሪ አልወጣለትም ይቅርታ ከፈለጋችሁ ተደዋወሉ ወጣችሁ ወይ አልወጣም እኔስ ገስት ገባለሁ አሪኒና ገስት ግባ በየ ቪዮሮቼ ቀዝቅዘውብኛልና ሄሎ አወጣች ደወለች እኔ አብራኝ ዛሬ አልቻልኩም ተመልካቾች ይደጥማል ቢና ለምንድን ነው እናንተ ፎሎ ማን እንደራረገው ነው አንተዋወቅም እንዴ የወንድሜ ሚስጥር ኤቢ ተጣልተው ስንት ነገር እንዳመለጠሽ ላይቭ ዩሲ ጨብሰው ጨብሶ በቃ ሲበጣበጥ ታዲያ አፍራ ደህና ነሽ? አለን እንዴት ነው? ኤቢ ጋ በደንብ ሪከርዶች ምናምን እያየን ነው። ፍቅራችሁ አፍራን ታውቃታለህ? አቢኒ አፍራን ታውቂያለሽ? አዎ ግምጃ እማጋ ይቻቻለኝ አባ ጋ ሰራይሽው አባውን እንዴ ስምህ ወይ ጉድ! በዚህ ዓመት እኮ ማንሰማው ነገር የለም ይባል ምድረ ምቀኛ ሁላ ማለት ነው። ስሙ ኢብራሂም ለእናንተ ነው ስልክ እያወራሁ እንዴት ትኩስ ፍቅር እንዴት እያደረጋችሁ ነው? አዲስ ፍቅር ሲያመናቅራሉ። ይኸው በጥባጭ በዛበት እንጂ አንተ ያላቸው በጥባጭ በዛበት በእናትህ ያዳየ በጠበጠ ነው። አንተ ደውለት ነው ውጣ። ለነገሩ ተው እኛ ጋር ብቻ ነው እንዲህ ላይፍ እንዳበረው ሊሄድበት እንዴ ቀጥ ብዬ ተው እየተሳደበ እኮ ነው። የምሩን አምሮ እየተሳደበ ነው። አይኑ ጥብብ ብሏል። እንደዚህ ምናምን እያለ እረፉ። ታው በሌለበት ስሙን አታንሱ። ምን እረፉ ዘይ እንዴ አንቺ እኔ ግን አልናገርም ግን እኔ ክብር በማውቀው ታሪክ ወደዱ ነው ጭራሽ ላይቭ ላይ ልናገር ብትል የምን ትናገረ? ምንም የማውቀው ታሪክ የለም ጋይዝ። እኔ ሰላማዊ ሴት ነኝ። የማውቀው ነገር እንዴ ውጣ እኮ ነው ያለኝ አንቺ ጋር ሲገባ ውጣ እኮ ነው። ኦኬ ኬዛችሁ ገባኝ። አሃ የተጣላ ምክንያት አሃ አሪፍ ነው በጣም ውጣለን አለኝ። ነገ ደግሞ ያው ስትደባደቡ ቀርጽና እኔ ፖስት የፈጠነ አይ እንኳን እንደባደቡ ችግር አረ ግድ ይላል። እንደዚህማ በቀላሉ መቅረት የለበትም እንዴ። በድብድብ የሚፈታውን ነገር በንግግር አናስረዝመዋ። አዎ በመሰነዛዘር ነው። በጠዋት በቃ ፕሮግራም እያዝን የፈጠነ ከእሷ ጋር ነው ማውራት የፈለግኩት። ውጣለኝ ባህላል ውጣለ እንደዚህ አፍ አውጥቶ ከእሷ ጋር ነው ማውራት የፈለግኩት። ውጣለኝ ይሄ በዝምታ የሚታለፍ አውቆ መሆኑን ጋይስ የምታውቁትኝ ያዳ እየቀለደ መሆኑን የምታውቁ ጋይስ ገብቶ እኔ ጋ ሙዚቃ እየዘፈነ ከዛ ኤቢ ገብቷል ኤቢን አስገቢው ያለኝ መግባትክን የነገረኝ እሱ ነው እኮ አስገብቶ አንቺ ፊት ሊናገረኝ ነው። አረ እንደዛ አይደለም። አውሩ አስገቢውና አውሩ እኮ አንቺ ወጣ ይኸውልሽ
አስገቢዋለች። ከዛ እኔ ልክ እንደገባው ምናምን እኮ ነው አይደለ? አየህ፣ በእሷ እንደማትችል አውቅ እኮ ነው። አየኸው ግና እንዴ ጋይስ ኤቢ ምን እንዳታውቃለህ። እሷን ከወደደት እኔ መሳደብ አለበት አላለም? ምን አይነት ሰው ነው? አልረሳሁልህም። ባይዘው ኢየሱስ ምን አባረች በጣም ነው እንዴ ጉድ መጽው አለ ትግሪ ስለማለቻው ይንጋ ጋይስ ይንጋ እኮ እሺ ምን ታዲያ እኮ ነው እኮ አይ ጥሩ ነው። ለወንድም ካሳልፈ መስጠት ደስ ይላል፣ ግን ጥሩ አይደለም። ይደብራል። እኔ ይደብረኛል። ነው እኔ እኮ አሁን በክፋት አይደለም ያልኩት። አይ በክፋት አለመሆኑን እኮ አየነው ማለት ለክ ከፈለኩ ሰጅሊ ምን አገባኝ ይደ ማለት እኮ ነው ጋይስ። አማርኛ ውስጥ አንተ እንደ ኤቢ እንደዚህ ያለ ከፈለኩ ሰዳል ካታረገው አላልኩም። ትርጉማ ቀምማ እንትን ብላ ትርጉም ቀምም የለውም ጋይስ ያለው እና እሷን ከወደድካት እኔ መሰደብ አለብኝ እንዴ አለ ጋይስ አላለ ብላል እኮ። አይ ይወዳታል ሲሉኝ እና እሷን ከወደዳት እኔን መሳደብ አለበት ነው ያልኩት። ወዷት ይቀራል ነው የምትለው አንተ? አሁን ቆይ ምንድን ነው እንደዛ አይደለም። ሰውዬ ከፈለኩ ሰያት እኔን አትስደበኝ ነው አማርኛ። አንተ ለብዶ ቢደልብጆ ማለት አማርኛው ለብዶ ተቃቀ እንደዛ ነው ትርጉሙ እኮ እንደዛ ነው። ሰውዬ እኔ እኮ ተናደሃል። አሁን ያጀማ እንዴት ቤት በኩል ሆኖ ነው ይሄ ወደዛ የሚተረጎመው ነው እኮ ቤት በኩል መልሱ መሆን የነበረበት። አረ እንደዛ አይደለም ወይ ማስተባበል ነው ወይ ሌላ ነገር ነው እንጂ ይወዳታል እኮ እና እሷን ከወደደ እኔን መሳደብ አለበት ወይ? አስታርቃቸው ወይስ ይለይላቸው? ምንድን ነው የምትሉት? ኮሜንት ላይ እኔ ያበጠው ይፈንዳ ነው። አንቺ ነሽ ልክ ነህ ነው እያሉኝ ያሉ። አንተ ልክ ነህ አውቃ ነው እያሉኝ ነው። እኔ ይጣሉ አንተ እኔ ጋር ይጣሉ ይላሉ ታውቃለህ። አንዳንዶች እኮ ይኸውልህ ልክ ነህ። ነገሩን ለምንድን ነው አማርኛው የምታዞረው? ወይ እንደዛ አይደለም ያሉ። ልክ ነህ አውቃለሁ። ያጀማ ልክ እንደሆንኩ እኮ አውቃለሁኝ፣ ግን እሷ የተረዳችበት መንገድ ነው። ኧረ እኔ ስቀልድ ነው። አይደባደቡም እንዲህ ምን እሷ የተረዳችበት እንዲህ አርጋ ምናምን ከፈለግኩ ሰዳት ምናምን አውቃለሁ። ልክ ነው። እኔ የምልህ ኤቢ ጊፍት ጋላሪ ምናምን ግን እንዴት ነው የሚስተካከለው? በሁለት አበባ የሚጮሃል። እኔ እኮ ግራ ገባኝ። ምንድን ነው ግን አንተ ላይቭ ጎልህ ነው ውዴ፣ ላይቭ ጎልህ ሁለት አበባ ምናምን። ኦኬ ኧረ ይሄን ነገር መላበል። አንድ አበባ በሰጡኝ ቁጥር ይጮሃል። ለሷን ላይቭ ጎልህን አስተካክለው። አንቺ ጎሌን የምላችሁ ሰዎች ጎላችሁን ይሙላችሁ፣ ጎል ይሙላ። እኔ አንቺን አፍቀሽኝ የገባሁት ሲጀመር አልወጣም። እሷን ሳላያት ምናምን ገብቼ ምናምን ብዬ ግግም ብዬ እኮ ነው የገባሁት። ሲጀመር አንተ ለምን ዝም ብለህ ፍቅርህን አትሰራም እንዴ? ምን እንደዚህ ያደራረገ? ቤት በኩል ጥግህን ይዘህ ፍቅርህን አትሰራም? ለምን ከጎረምሳ ጋር ትነጋገራለህ? አይ ጥግ ኤቢ የኔ ውድ ነገር ስታፕ እኮ አንቺም አማርኛውን መቀመሙን ስታፕ። አይ እኔ እናንተ ችግር የለውም። እንትን ይበልና ስትረጋጉ እናወራበታለን። ያልካትን እያንዳንዷን ከአይምሮ አልወጣችም። ያልካት ነገር እኔ እናንተ እናወራበታል። ችግር የለውም። ስታፕ በቃ ነው። ቴንኪው የኔ እናት አመሰግናለሁ በጣም። እኔም እወድሻለሁ። ይህን ነገር ስክሪፕት ላይ ትለዋለህ፣ እኔ ጽሁፍ ላይ የት ነው ግን ማትለው? ይህ ነገር አሁን ኢዲት እያደረኩ አይቼው ነበር ታውቃለህ። እርግቧ አዎ ትናንት እኔ ነበርኩ የታመምኩት፣ ዛሬ እሷ ታመመች። ምን እሺ ነው አፈ ተራ በተራ ያ በአንዱ ከመጣ በአንዱ። አይ ግን እሷንም እየጀመራት ነበረ ትናንት። የዚህ ደግሞ ከፋ ላይክ ስክሪፕት
ኧረ ዘድሮ ጋይስ እኔ ላብድ ያስቀኑኝ ነው። በእናታችሁ ተውኝ።